እና በሶስተኛ ክፍል ፕሮግራማችን ተመልሰን መጥተናል። በድጋሚ ላይክ እንድታደርጉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ የቻናላችንን የሰብስክራይብ ቁጥር እንድታሳድጉ ከሀገር ውጭ የምታደምጡ የተለመደውን ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ከኛ ጋር እንድትሆኑ በአክብሮት እየጋበዝን እንግዲህ ሶስተኛ ክፍል ትኩረታችን ቢሆነው እንግዲህ በማንቸስተር ሲቲ ዙሪያ ይሆናል። በትናንትናው ዕለት ጥሪያችንን አክብሮ ጥበቡ ወንድማችን እንግዲህ በተደጋጋሚ እያደረገልን ላለው የሱፐር ታንክስ ድጋፍ ልባዊ አክብሮት ምስጋና እያቀረብን ድጋፍ ከኛ ጋር እንዲቀጥል የአክብሮት ግብዣችን ነው። ከዚህ ፕሮግራም ቀደም ብሎ በቪላ ድል፣ በሊቨርፑል አቻ መውጣት፣ በአርነ ስሎት ቆይታና በመሐመድ ሳላ ኢንተርቪው ዙሪያ ሁለተኛ ክፍል ፕሮግራም ትኩረት አደረግን። ይህ ፕሮግራም ያጠነጠነው የማንቸስተር ሲቲን ድል በተመለከተ ይሆናል። ሲቲ በይፋ ከአርሴናል አንገት ውስጥ መተንፈስ ጀምሯል። ከባዱን አተነፋፈስ ነው እየተነፈሰ የሚገኘው በሁለት አስደናቂ ግራኝ እግር ተጫዋቾች በፎደን እና ራያን ቸርኪ። የሲቲ ዘንድሮ ሲዝን አስፈሪ ዊፖን የነበረው ሃላንድ ነው። ሃላንድ ቀዝቀዝ ሲል ቸርኪና ፎደን ደግሞ ከፍታቸውን ያሳያሉ በኳሊቲ። ሃላንድ በዘንድሮ ሲዝን እንግዲህ ከወዲሁ ወደ ከ30 በላይ ግብ ላይ ተሳትፎ አጠናክሮ ቀጥሏል። በሊጉ ብቻ 24 ግብ 15 ግብ በሊጉ ብቻ ከሀገር ከሻምፒየንስ ሊግ ለሀገሩ ካስቆጠረው አሲስት ያደረገው ምናምን ከደርማምረን ከ30 ግብ በላይ ተሳትፎ አድርጓል። አሁን የማንቸስተር ሲቲ አስፈሪ አመጣጥ ስጋት ከሚፈጥሩ ምልክቶች መካከል ያለፈው ሳምንት ሲቲ እንደ አርሴናል ጥንካሬ የለውም ስንል ነበር ከፉላሙ ጨዋታ በኋላ። ምክንያቱም 4 ግብ በፉላም ተቆጠረበት፣ 2 ግብ በሊስ ተቆጠረበት። ከዛ በፊት በኒውካስል 8 ግብ ተቆጠረበት ሲቲ 8 ግብ በአንድ ሳምንት ውስጥ። ስለዚህ የሆኑ ስጋቶች አሉ። የአንድ ያልተረጋጋ ዲፌንስ ስትራክቸር እንዳለ ይሄ ነገር ይነግረናል። ግን ፔፕ ጋርዲዮላ በትናንትናው ጨዋታ የተጫዋች ለውጥ ሳያደርግ በተከላካይ ስፍራ በአስተላለፍ ላይ ራያን ቸርኪን ብቻ ወደ ቋሚነት በማምጣት ቲጃኒ ራይንደርስን ወደ ቤንች በማውረድ ነበር ጨዋታውን የጀመረው። ግን የፔፕ ጋርዲዮላ ማንቸስተር ሲቲ ትናንትና ክሊንሺት ጠበቀ። ሊቨርፑልን፣ አርሴናልን፣ ቶትናምን ካስጣለው ቼልሲ ሜዳው ድረስ ሄዶ ካሸነፈው ቡድን ጋር መረቡን ሳያስደፍር 3-0 አሸንፎ ሲወጣ 3 ትላልቅ ምክንያቶችን አሳይቶ 3-0 ያሸንፈው። ያለ ሃላንድ ግብ ያለ ሃላንድ ጥረት ሲቲ እንደሚያሸንፍ አረጋገጠ። ሁለተኛው ጉዳይ ደግሞ የሲቲ የግብ ምርት ሃላንድ ላይ ጥገኛ አለመሆኑ። ሶስተኛ ደግሞ አዲስ የማሸነፊያ መንገድ ፔፕ ጋርዲዮላ ይዞ መምጣቱን። እነዚህ ጉዳዮች እንግዲህ ይሄ ፔፕ የሚፈልገው ወር ነው ነጮቹ ሲሉ ምክንያታዊ ናቸው። አሁን ፔፕ ያሳየን እውነታ ስለሆነ ኖቬምበር መጀመሪያ ላይ ነበር ከዚህ በፊት የሚያስደነግጠው ቡድኖችን። የፔፕ ቡድን ሱፐር ዶሚኔት የሆነ ያሸንፋል ጨዋታዎች በልዩነት በልጦ በልዩነት ሲባል ተጋጣሚ ሊነጻጸር በማይችል ደረጃ። እነዚህ ጉዳዮች ደግሞ ሚዛን የሚቀርቡት በምንድን ነው? ሲቲ ተጋጣሚ ላይ የሚወስደው ብልጫ ለሌላው ከሲቲ ጋር ለሚፎካከረው ቡድን መልእክት እያስተላለፈ ማለት ነው። መጣውልህ እያለ ነው ጨዋታዎች የሚያሸንፈው። እንደዚህ አይነት አይደንቲቲ ትናንትና ብቅ ማለቱን ምልክት ሰጠ የፔፕ ቡድን። የመጀመሪያውና ትልቁ ጉዳይ ማንቸስተር ሲቲ ከረፍ በፊት እንዴት በሁለቱ ግቦች መሪ ሊሆን ቻለ ነው። እኔ በበኩሌ ማንቸስተር ሲቲን በትናንትናው ዕለት ዶሚኔት አድርጎ ሰንደርላንድን ሲያሸንፍ ሰንደርላንድን እንደ አንድ የሊጉ ፈታኝ ቡድን እንውሰደው። ይሄ ምክንያቱም ካራክተሩ እኮ አንፊልድ ላይ ሊቨርፑልን ካስጣለ፣ አርሴናልን ካስጣለ፣
ቼልሲን ሜዳው ላይ ካሸነፈ፣ ቶትናም ፓላስ ምናምን በእነዚህ ክለቦች ካልተሸነፈ የሊብሪስ ቡድን አይደንቲቲው ያስፈራል። ጠንካራ ኦፖነንት ነው። በቃ ለተጋጣሚ በቀላሉ እጅ የሚሰጥ ቡድን አይደለም። ሞር ደግሞ ፍሉድ የሆነ የተቀናጀ ቡድን። ስለዚህ የዚህም ቡድን ምስል ካየን ጥንካሬው በወቅታዊ ማንቸስተር ሲቲ ደረጃ ደግሞ ካነጻጸርን መፈተን ነበረበት በደንብ። ምክንያቱም ሲቲ ከሰንደርላንድ በበለጠ በኢነርጂ ከሜዳ ውጭ በፉላም ተጎድቶ ነው የመጣው ሰንደርላንድ አንፊልድ ላይ ካወጣው ኢነርጂ ይልቅ። ምክንያቱም ደካማው የአርነ ስሎት ሊቨርፑል ነው የገጠመው። እንዲያውም ጨዋታውን በደንብ ኮንትሮል ያደረገው ሰንደርላንድ ነበር ጨዋታውን በደንብ ለተመለከተ። ስለዚህ አንድ የሚያሰጋው ምልክት የማንቸስተር ሲቲ አመጣጥ ላይ ካሳያቸው ይሄ ወጣ ያለ ካራክተርና የቀድሞ አይደንቲቲውን ካመጣበት ቅኝት መካከል ሲቲ የግብ ምንጩ ጥገኛ አለመሆኑን ያረጋገጠበት ያለ ሃላንድ እንደሚያሸንፍ ያልኳቸው ይሄንን በደንብ ካስተዋላችሁ የመጀመሪያ የጨዋታው 25 ደቂቃ ሲቲ ትላልቅ ሙከራዎችን አይሞክርም። ሰንደርላንድ በጥንቃቄ የሲቲን የጨዋታ ሲስተም በሎ ብሎክ በደንብ ይሄ ወደኋላ በጣም አፈግፍጎ በመከላከልና በራስ የመጫወቻ ክልል በቁጥር በዛ ብሎ የሚመጡ ኳሶችን ለመቁረጥ የተደራጀ መከላከልን በሚያደርጉበት ወቅት ፔፕ ጋርዲዮላ የበፊቱን አይነት የማሸነፊያ መንገድ ሲጠቀም ተመለከትን። የመጀመሪያው ግብ የተቆጠረው በማን ነው? በሩበን ዲያዝ። ከየቱ ጋር ነው ጎሉ የተቆጠረው? ከተጋጣሚ የመጫወቻ ክልል ውጪ በሹት የተቆጠረ ግብ ነው። ታስታውሳላችሁ? ከ6 ዓመት በፊት 7 ዓመት በፊት 2018-19 የውድድር ዓመት ልመልሳችሁ። ሲቲ በጣም ፈታኙ ቡድን ፈታኙ ተጋጣሚ በዛ ውድድር ዓመት የሲቲን የዋንጫ ጉዞ በበለጠ ካሳመሩ ጨዋታዎች ፊክቸሮች መካከል ከሊቨርፑል ጋር ባለው ውድድር 98-97 ያመጡበት የውድድር ዓመት ላይ አንድ ትልቅ ጨዋታ በልዩነት ይነሳል። እንደውም ይሄ አይካኒክ ሞመንት ብለው ፕሪሚየር ሊጉ ይሄ የወጣ ያለ ሞመንት ያለው ጨዋታ ብሎ ፕሪሚየር ሊጉ በየጊዜው በዩቲዩብ ቻናሉ ላይ ከጨዋታው ቀደም ብሎ በቅድመ ጨዋታ ግምገማ መሀል ሃይላይት ላይ ምናምን የሚያመጣቸው ፊክቸሮች አሉ። በፕሪሚየር ሊግ ማንቸስተር ሲቲ ከሌስተርን የኢትሃዱን ፍልሚያ ያነሳል። ቀድሞ ሲቲ ያን አመት ያቺ ጨዋታ አንድ እርምጃ በዋንጫ ፍክክሩ ላይ ይሄ ምንድን ነው ተጨማሪ ጊር ሆኖት የውድድር ዓመቱን ዋንጫ ለማንሳት ያበቃ ጨዋታ ተደርጎ ይነሳል። ለምን? ተጋጣሚው ቼልሲ አይደለም፣ ማንቸስተር አይደለም፣ ወይ ሊቨርፑል ራሱ አይደለም፣ አርሴናል፣ ቶትናም አልነበሩ፣ ሌስተር ነው። ሌስተር ግን ያን ጨዋታ ከሲቲ ጋር ሲያደርግ ከሲቲ ጋር እስከሚያደርግበት ጨዋታ ድረስ በቶፕ 6 ክለብ አንድ ጨዋታ አልተሸነፈም። ለየት የሚያደርገው በቶፕ 6 ክለብ አንድ ጨዋታ አለመሸነፍ ብቻ አይደለም፣ ሌስተር ላይ ግብ ማስቆጠር ይቸግራል። የብሬንዳን ሮጀርስ ቡድን በጣም ፈታኝ የነበረበት ሲዝን ነው። ዩሪ ቴለመስ፣ ጀምስ ማዲሰን፣ ባርንስ ማን የሚገራርሙ ተጫዋቾች አሉ እዚህ ቡድን ውስጥ። ሌስተር የቫርዲን ከፍታ በደንብ ከዋንጫውን ሻምፒዮን ከሆኑበት ዓመት በኋላ ያጣጣሙበትም የውድድር ዓመት ነው። እና አርዋና ሉክማን ያሉበት ስብስብ ነው። ከዚህ ቡድን ላይ ነው እንግዲህ ማንቸስተርም ለሃሪ ማጓየር እነ ሶሌንቹ ያሉበት እነ ቤን ቺልዌል ያሉበት በጣም የሚያስደንቅ ስብስብ ነው። ስለዚህ ይህን ቡድን ማሸነፍ ለሲቲ ፈታኝ ስለነበር ይህን ጨዋታ 76ኛ ደቂቃ ላይ ላስታውሳችሁ፣ ቪንሴንት ኮምፓኒ ከኤሪያ ውጪ በግሩም ሹት ሲቲ በጨዋታው 1-0 ያሸነፈበትን ግብ ያስቆጠረበትን አጋጣሚ። ለምን? የሌስተር ሎው ብሎክን ይሄ ወደ ኋላ ፈግፍጎ መከላከልን ሲቲ እስከ 70 ምናምን ያውም በዛ ስታንዳርድ በዛ ኳሊቲ ስብስብ ማስከፈት አልቻለም። ስለዚህ ተጨማሪ ጥይት ፈለገ፣ ኮምፓኒ ሆነ። በትናንትና ጨዋታም ካያችሁ ሲቲ ጥራት ያለውን እድል ለመፍጠር ተቸገረ እስከ ሩበን ዲያዝ ግብ ድረስ። ማንን ተጠቀመ? ሩበን ዲያዝን።
እስኬት እስከ ሰንደርላንድ የመጫወቻ ክልል መግቢያ ጠርዝ ድረስ የሚያስደንቅ ግብ ነው ከኤሪያ ውጭ አስቆጠረ ሩበን ዲያስ። ሲቲ ጥይቱን ማባከን አልፈለገም። በበቂ ሁኔታ ለመጠቀም አሁንም ከሴንተር ባክ የሚገኝ ግብ ነው፣ ከመሃል ተከላካይ የሚገኝ ግብ ላይ ያተኮረ። ሲቲ ከሴት ፒስ ግብ ሲያስቆጥር ከቆመ ኳስ ከተመለከትን የማሸነፊያ መንገዱ ሰፊ ነው ይሄ ቡድን። ምክንያቱም በሊጉ በጣም አነስተኛ የሴት ፒስ ኳስ የተቆጠረባቸው ክለቦች መካከል ከ1 እስከ 4 ውስጥ ሰንደርላንድ አንዱ ነው። ሴት ፒስ አይቆጠርበትም፣ ሴት ፒስ ያስቆጥራል። ልክ እንደ አርሴናል፣ እንደ ኤቨርተን፣ እንደ ኒውካስል ማለት ነው። ግን በግሩም ሁኔታ በያሽኮር ግራፍዴል ከፊል ፎደን የተሻገረለትን ኳስ አስቆጠራል። ሲቲ ከረብ በፊት የመራበት ሁለቱ የግብ አድቫንቴጅ የምንለው የሴንተር ባክ ነው። ተከላካዮች ደግሞ በቀጥታ የቡድን ውጤት ላይ በጎል ተሳትፎ የሚያደርጉ ከሆነ ይሄ ቡድን ጥገኛ አይደለም። እዚህ ጋር እኮ በመከላከሉ በኩል መረቡን ሳያስደፍር በጥንካሬ እየወጣ ነው። እዛ ጋር ደግሞ መረቡ እንዳይደፈር ያደረጉ ተጫዋቾች የመምራት ጨዋታን የማሸነፊያ መንገድ፣ ሌላኛው ደግሞ የማጥቃት አቅም ሲሆኑ የዚህ ቲም ቨርሲታሊቲ ሰፊ ነው። አማራጩ በጣም ሰፊ ነው። ሃላንድ ላይ ጥገኛ አይደለም። ሃላንድ ላይ ጥገኛ ይመስለን ነበር። ይሄ ነው አሁን ሌላኛው አስፈሪው ጉዳይ። ከአርሴናል አንገት ውስጥ የሚተነፍስበት አተነፋፈሱን ከመረመርን ሲቲ በተለያየ ቅኝት ድል እያደረገ ነው። በጣም ይበለጣል፣ 3 ነጥብ ያገኛል። በጣም ይቀጠቀጣል፣ 3 ነጥብ ያገኛል። ይሸነፋል ሲቲ። አርሴናል ግን አጋጣሚዎች እየተጠቀመ አይደለም። ሲቲ ፈታኙ ስቴዲየም ላይ ፉልሃም ሜዳ ላይ ያሸነፈበትን መንገድ ከመረመርን ሲቲ ማሸነፍ አልነበረበትም። ለምን? በፔፕ ስታንዳርድ 5-1 እየመራ ጨዋታ 3 ግብ ተቆጥሮበት ቀሪ ወደ 14-15 ደቂቃ ጋርዲዮላ መጨነቅ አልነበረበትም። በሱ ስታንዳርድ ካየን ግን በሲቲ ምስል ደግሞ ካየን በየትኛውም መንገድ ይሁን ግን ከጨዋታው የሚፈለገውን ውጤት ይዞ መውጣት ነው። አሁን ወደዛ ቅኝት ጋርዲዮላ እየመጣ አጨዋወቱ ተቀይሯል። ይሄ በፍጥነት መልሶ ማጥቃት እንቅስቃሴ የፋስት ብሬክ የምንለው ሁለተኛው 45 ጀመረ። የሲቲ ከተከላካይ አማራጭ ግብ ማግኘቱ ሳይሆን በውድድር ዓመቱ ላይ ሲቲን የበለጠ እንድንሰጋ የሚያደርገው ሲቲ አስፈሪ የዋንጫ ቡድን እንደሚሆን ሌላ ቁልፍ ማረጋገጫ ለእግር ኳሱ ቤተሰብ የሰጡት ሁለቱ ገዳይ ቴክኒሻል ተጫዋቾች ናቸው። ገዳይ ቴክኒሻል ተጫዋቾች ራያን ቸርኪ እና ፊል ፎደን። ታስታውሳላችሁ የክለብ ወርልድ ካፕ ጨዋታ ከመጀመሩ በፊት ፔፕ ጋርዲዮላን አንድ የኢኤስፒኤን ጋዜጠኛ ጥያቄ ጠይቆት ነበር። ፎደን አለክ፣ በርናንዶ ሲልቫ አለክ፣ ራያን ቸርኪ ይሄ ወይስ እንትን አይሆንም እንዴ? ማባከን እንትን ይሄ መስገብገብ አይሆንም እንዴ? ምክንያቱም ይሄ ተጫዋች አጓጓል፣ ቴክኒሻን ነው፣ ለጋርዲዮላ አይደንቲቲ የሚመች ተጫዋች እንደ መስገብገብ አይነት አርጎ ጠየቀ። እንዴት እንደምጠቀመው አሳያለሁ ራያን ቸርኪን አለ። ጋርዲዮላ እንግዲህ ብስጭት ያለው መልስ ለጋዜጠኞች መመለስ ከጀመረ ሰንበትበት ብሏል። በዚህ ሳምንት ብቻ አይደለም፣ ቅድመ ጨዋታ ግምገማችን ላይ አንስተናል። በየኢንተርቪው እየመጣችሁ ሮድሪ አትበሉኝ፣ ሲነሳ እኔ እዚሁ ነው ያለሁት፣ ይህን ሲዝን እነግራችኋለሁ አለ ሮድሪ ሲሉት እና ያቺን አስተያየት ነው ያስታወሰኝ። እንዴት እንደምጠቀመው አሳያችኋለሁ አለ። አንድ የእንግሊዝ ጋዜጠኛ ደግሞ ታስታውሳላችሁ በቶትናም ሲሸነፉ ራያን ቸርኪን እና ፊል ፎደን አንድ ላይ መጠቀም የቡድኑን ባላንስ አያናጋም እንዴ? ስለ ፍሉዲቲ የምናወራበት ስቴጅ ላይ ይህን ጥያቄ ደግመ ጠይቀኝ አሉ። ስለ ቅንጅት የምናወራ ስቴጅ ላይ አለ ጋርዲዮላ። ስለ ቅንጅት መታችሁ ጠይቁ የሚልበት ወር ደግሞ ይሄ ዲሴምበር ነው። ከሁለቱ ጋዜጣዊ መግለጫ ከተመለከትን በፕሪሲዝን ከክለብ ወርልድ ካፕ በፊት ጠየቁት፣ አግሬሲቭ መልስ መለሰ። በሲዝኑ መጀመሪያ አካባቢ በቶትናም ሲሸነፉ ጠየቁት። መታችሁ የምትጠይቁበት ወቅት ላይ ጠይቁን አለ። አሁን መጥቶ ለጥያቄ ቢነሱ ምላሹ ሜዳ ላይ ፕሩፍ አድርጌያለሁ ነው ጋርዲዮላ። ቸርኪና ፎደን አብሮ መጫወት እንደሚችሉ
አሳየ ለዓለም። እንዴት አይነት ሪቦና ነበር ቸርኪ ያቀበለው። አንዳንዴ እኮ ጋርዲዮላ ከሚደነቅበት ትላልቅ ምክንያቶች መካከል የተጫዋችን ቴክኒክ ይሄ በተብራራ ሁኔታ አውጥቶ መጠቀም ይችላል። ለማብራራት ብዙ ሰዓት ሊፈጅ በሚችል ቴክኒክ ስታንዳርድ ማለት ነው። ቸርኪና ፎደንን አንድ ቡድን ውስጥ እንደማየት ምን የሚያዝናና ነገር አለ? በቶትናም ውስጥ ቤንታንኩርንና ፓውሊኛን እያየን አይደል እንዴ? በ5 ተከታታይ ጨዋታ ቢጫ ካርድ እየተፈራረቁ የሚመለከቱ፣ በኤቨርተን ተውት፣ በኒውካስል ብሩኖ ጊማሬስንና ጆሊንተንን እየተመለከትን ባለበት ሲዝን የቴክኒክ እኮ አቅም አማካይ ስፍራ ላይ እኮ በሊጉ በሚያስገርም ታክልና በሚያስገርም ፋውሎችን በማሸነፍ በሚሰጥ ክሬዲት ላይ እኮ ነው ሊጉን እያየን ያለ ነው። እነዚህም ሁለት ቴክኒሻል ተጫዋቾች በዚህ ደረጃ በአእምሮ ተግባብተው የቸርኪ ያ ቴክኒክ ፎደን በተፈጥሮ የተጫዋች ገጪ አይደለም። የሄዲንግ ግብ ያስቆጥራል። ማንቸስተር ደርቢ ላይም አስቆጥሯል። ግን ፎደን በሄዲንግ የሚያስቆጥር ተጫዋች አይደለም። ግን ቴክኒካሊ ሁለት ተጫዋች በደንብ ሲናበብ ከሚያሳየው ቅንጅት መካከል አንዱ ይሄ ነው። ያም በቴክኒክ ነው፣ ይሄም በቴክኒክ ታይሚንግ ነው ያስቆጠረው። የሲቲ ከባዱ ዊፖን በእርግጠኝነት ልንገራችሁ ከሃላንድ በላይ የሚያሰጋው የሁለቱ ተጫዋቾች ጥምረት ነው። ሃላንድ የሚመገበው በእነዚህ ተጫዋቾች ነው። በደንብ ይሄን ነገር አስምሩበት። ሃላንድ በበቂ ሁኔታ ሲዝኑን ሙሉ ግብ የሚያስቆጥረውና በሃላንድ ግብ ሲቲ 3 ነጥብ ሲያገኝ ሃላንድ የቡድኑ ቁልፍ ሆኖ ሳይሆን የነዚህ ተጫዋቾች ምርጥ መሆን ጋርዲዮላን በሲዝኑ መጨረሻ ከባድ ስኬት ሳይጠበቅ አፈር ልሶ ተነስቶ ዋንጫ ሊያነሳ የሚችለው እነዚህ ሁለት ተጫዋቾች በዚህ ሁኔታ ከቀጠሉ፣ በዚህ ሁኔታ ሲቲ የሚቀጥል ከሆነ ከሃላንድ በላይ የሚያሰጉት የነዚህ የሁለቱ ተጫዋቾች ቴክኒክ ነው። ለምን መሰላችሁ? የተለያየ ብቃቶችን እናንሳ። ሲቲ በሜዳ ውስጥ የቸርኪንና የፎደንን ኢንተርቼንጅ ሲስተም ማለት ተለዋዋጭ ተቀያያሪ የሆነ የጨዋታን ሂደት በአንድ ጨዋታ 39 ጊዜ ሞክሯል ጋርዲዮላ። 39 ጊዜ ሁለቱ ፖዚሽን እየቀየሩ ቦታን እየቀየሩ ኳስን የተቀበሉ 39 ጊዜ ሁለት ተጫዋቾች ተናበው ፖዚሽንን ቀይረው ኢፌክቲቭ የሚሆኑ ከሆነ ይሄ ውጤታማ የሚሆኑ ከሆነ አንድ ቡድን እንዴት ነው ኮንትሮል የሚያደርገው? ኢንተርቼንጅ ሲስተም ደግሞ ዓለም ላይ በጣም ፈታኙ ነው። ለየትኛውም ማርኪንግ አይመችም። ምክንያቱም በጨዋታው ውስጥ ባለው ሞመንተም ነው የሚቀያየሩት እነሱ። ጨዋታው በሚሄድበት ሲስተም ላይ ነው የነሱ ለውጥ ጥገኛ የሚሆነው። ስለዚህ ፖዚሽን ላይ ጠብቆ አንድ ቡድን ተደራጅቶ መጥቶ ልከላከል ብል አይችልም። ምክንያቱም የትኛውን ተጫዋች ነው ማርክ የሚያደርገው? ፖዚሽናል ራሱ ሆኖ ቢከላከል በተለያየ ኳሊቲ ነው የሚፈተነው። ፎደን ሲሆን ቸርኪ ሲሆን ፎደን እየተፈራረቀ የሁለቱ ተጫዋቾች ጥምረት ለሲቲ ሲዝን ከሃላንድ በላይ ጠንካራውና ፈታኙ ወሳኙ ምሰሶ የሁለቱ ተጫዋቾች ነው። እነሱን ደግሞ ከጀርባ ሆኖ ማኔጅ የሚያደርገው ከነሱ የባሰ ደግሞ ከባዱ ቴክኒሻል በርናንዶ ሲልቫ ነው። ይህን ጥምረት ፍሩ። ሃላንድ ከፊት መስመር ከሚያስቆጥረው ግብ በላይ እነዚህ 3 ቴክኒሻል ተጫዋቾች የመናበባቸው ከፍታ ከጨዋታ በጣም ፍሉዲቲው ከፍ እያለ መጥቷል። የበርናንዶ ሲልቫ ተች እንደማን መሰላችሁ? ይሄ ቶኒ ክሩስ እና ላም ዣቪ አሎንሶ ይሄ ጉቲ ተጋጣሚ ተጫዋች ተከትሎት የማይሄደውን ፓስ ነው የሚሰጠው። ከባድ ፓስ። ይሄ ሜዳ ውስጥ እውቀት ያለውን ጨዋታ አላንዳች ምክንያት ኳስ በአግባቡ ካልሆነ በስተቀር ከእግሩ ማይወጣ ተጫዋች። ይሄ ተጫዋች የቡድኑ ሚዛን የሚጠብቀው እሱ ነው። ሚዛኑን በበለጠ በማጥቃቱ በኩል ደግሞ የሚመሩት እነዚህ ሁለት ቴክኒሻል ተጫዋቾች ናቸው። አሁን ደግሞ የበለጠ የሚያሰጋው ሁለቱ በቅንጅት ሻርፕ የሆኑ ማምጣታቸው። ሲቲ ግብ የማምረት አሁን ችግር አይኖርበትም ማለት ነው። በቀላሉ ግብ ያስቆጥራል ከየትኛውም አንግል። እዛ ላይ ደግሞ አሁን በፍጥነትና ጉልበት በፕራይም ታይሙ ላይ የሚገኙት ዶኩና
ሃላንድ አሉ በፍጥነትም በጉልበትም ከሆነ። ስለዚህ የሲቲ ሚዛን እየተስተካከለ ነው። ለዛ ነው ከአርሴናል አንገት ውስጥ የሚያሰጋ ተነፋፈስ ሲቲ እየተነፈሰ የሚገኘው። እነዚህን ጉዳዮች ላይ አይተን ካየን የግቡ ምንጭ መሪ የሆነበት ጨዋታን ለመቀየር የተጠቀመው አዲሱ ሲስተም በተከላካይ ሆነ። ጨዋታውን ለመግደል ቴክኒሻሎችን ተጠቀመ። ከፊት ለፊት በኩል ሊጉ የሚፈልገው ፍጥነትና ጉልበት የያዘ አማራጭ አለ። ዝም ብላችሁ እኮ ከተመለከታችሁ ኡመር መርሙሽ 70 ሚሊዮን ፓውንድ ገደማ ያወጣበት ተጫዋች ቤንች የሆነበት ቡድን ነው። ይህም ምስል እያየን የሲቲ አመጣጥ እንዴት ነው የማያስፈራው? ቪላ እኮ ስኳዱ ጠባብ ነው፣ የሲቲን ያክል ሰፊ አይደለም። እዚህ ቡድን ውስጥ ሮድሪ ጎሏል፣ ኮቫቺች ጎሏል፣ 2 አማካዮች። ግን ሲቲ ሴንስ እያደረገ አይደለም የነዚህን ጉለት። ተሸግሮም በልጦም እየተበለጠም ግን 3 ነጥብ እያገኘ ሲቲ 3 ነጥብ እያገኘ በብልጫ ውስጥም እየበለጠም እየተጓዘ ነው። የቱ ጋር ሲቲ መጠምዘዝ እንደሚከብድ ደግሞ ይታወቃል። ከፌብሩዋሪ በኋላ የሲቲን ፍጥነት የትኛው ቡድን ነው ኮንትሮል የሚያደርገው? ፔፕ እኮ ይሄን ጊር አምና ስላጣ ነው ለመነሳት የከበደው። አሁን ይሄን ጊር አግኝቷል መንገዱ። ከዚህም በኋላ ነው ጋርዲዮላ መፍራት። ከዚህ በፊት ስላለው ውጤት ተውት። ሲቲ ላይ ስለሚቆጠረው ሲቲ ስለጎደለው ስለሌለው ጥንካሬ ከዲሴምበር በኋላ ያለውን ነው ማንቸስተር ሲቲ መፍራት። ከዲሴምበር በፊት ያለው የጋርዲዮላ የኤክስፐሪመንት ጊዜ ነው። ፕሪሲዝን ላይ የሞከረውን በጨዋታ እየተገበረ ይሞክራል፣ እየቀያየረ ያኔ ይለጠጣል፣ ይገባበታል፣ ስህተቶች ይበዛሉ። ግን ወደ ሪትም እሱ ያዋጣኛል ብሎ ወደ አመነው ሀዲድ ከገባ በኋላ በዛ ባቡር መሄድ ከጀመረ የትኛውም ክለብ አያስቆመው። ለአርሴናል አሁን ትልቁ ስጋት በአስቶን ቪላ መሸነፍ ሳይሆን ሲቲ ከሱ አንገት ውስጥ መተንፈሱ ነው። አርሴናል ካሁን በኋላ አንድም ጨዋታ ላይ ነጥብ ይመጣል የሆነ አጋጣሚ ተፈጥሮ ወደ መሪነት ሲቲ ከመጣ አትጠራጠሩ፣ የትኛውም ክለብ ማንቸስተር ሲቲን ከአናቱ ላይ አወርድ። ከዲሴምበር ወር በኋላ የምላችሁ ከዲሴምበር ወር በፊት ቢሆን ይህን ለመናገር ድፍረት ላይኖር ይችላል። ለምን ሁሌ ፔፕ ጋርዲዮላ በኤክስፐሪመንት የሚያምንባቸው ወራቶች ናቸው። ታስታውሳላችሁ ከአንድ 2 ሳምንት በፊት አንድ ፕሮግራም ላይ አንስቼላችሁ ነበር። አሁን ገና የዋንጫው ፉክክር ጀመረ ለጋርዲዮላ። ከዛም በኋላ አርሴናልን ሳይኮሎጂካሊ የሆነ ጫና ውስጥ ለመክተት በኖቬምበር ወር እኔም ክሎፕም ዋንጫ አልበላንም አለ። ምን ለማለት ፈልገው ነው? እኔም ክሎፕም ዋንጫ አልበላንም ኖቬምበር ላይ አለ። በኖቬምበር የፕሪሚየር ሊግ ዋንጫ አይበላም አለ። ስለዚህ እሱ ለዲሴምበር የራሱን ቡድን እያስተካከለ ሳይኮሎጂካሊ መሪውን ጫና ውስጥ እየከተተ ነው። ስለ ዋንጫ እነሱ ፊል እያደረጉ ነው፣ ግን ዋንጫ በዚህን ሰዓት አይበላም ይላል ጋርዲዮላ። የሰንቦና ጨዋታ የጭንቅላት ጨዋታ የሚጫወተው ሜዳ ውስጥም ነው ከሜዳ ውጭም ነው። አሁን እንዳለው ዲሴምበር ወር ላይ በ2 ነጥብ አጠበበ። ያሸነፈበት መንገድ ደግሞ በከባባድ ጥይቶች ነው። ፎደንና ቸርኪ ካልተጎዱ 8 ግብ በዚህ ውድድር ዓመት ፕሪሚየር ሊግ ላይ ብቻ አስቆጥሯል ፎደን። ልብ በሉ። ቸርኪ በአንድ ጨዋታ በፍጥነት አሲስት በማድረግ ሃላንድ ሃትሪክ እንዲሰራ ሃትሪክ አሲስት አድርጓል። እነዚህ ተጫዋቾች ከአጥቂው ጋር የመግባባት ኳሊቲያቸው በጣም ከፍ እያለ ነው። የጨዋታ ገዳይ እየሆኑ ነው። ጨዋታዎች ደግሞ ሁለቱ ያላቸው መናበብ በበርናንዶ ሲልቫ እየታገዘ በኒኮ ጎንዛሌዝ ከቨር እየተሰጠ ቡድኑ ወደ ሻርፕ የሆነ ፍሉዲቲ እየመጣ ነው። ተጋጣሚው ሰንደርላንድ መሆኑ ነው ይሄን ጉዳይ በድፍረት ሌላ ቡድን ቢሆን ለመናገር ይከብዳል። ሰንደርላንድ በየትኛውም ቡድን በዚህ ደረጃ አልተበለጠም። በየትኛውም የፕሪሚየር ሊግ ቡድን አይበለጥም። ሲቲ ነው አዝረክርኮ ያሸነፈው ሰንደርላንድን። ይህን ነገር ደግሞ ከመቀበል ውጭ ሌላ አማራጭ የለም። የፔፕ አመጣጥ ያስፈራል። ፔፕ የሆነ ጥይቱን አውጥቶ መጠቀም ሲጀምር ዋርኒንግ የሚሰጥበት ወር ላይ ነንና የመጀመሪያ ዋርኒንጉን እንግዲህ ሰንደርላንድ ላይ ብርቱ ዱላውን አሳርፎ 3-0 በሆነ ውጤት አሸንፎ
እንግዲህ የነጥቡን ልዩነት ወደ 2 አጥብቧል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ጥበቡ ወንድማችንን በቻናላችን ስም እያመሰገንን እሁድን ከእናንተ ጋር በ3 ፕሮግራም በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።